ሰፈሮች ማዕድ ማጋራት በሚል ያለው ለሌለው እያካፈለ ወጣቱ አላህ ባዘዘው መልኩ ይህንንም አሳልፏል። ከዛ ባሻገር በሁሉም መስጊዶች ማለት ይቻላል ኢቲካፍ ይባላል። 10 የመጨረሻ ቀናቶችን በመስጊድ ውስጥ በመግባት ቁርአን በመቅራት ዚክር በማብዛት እንዲሁም ሌሊት ተሐጁድ የሚባል ሌሊት ሶላት መሐመድ በስልክ ሳናግረው በዓሉ አርብ ይዋል ቅዳሜ ገና ባልታወቀበት ሰዓት ነበር። ይሁንና የበዓሉ ቅድመ ዝግጅት ተጠናቋል። እውነት ነው። አንዱ የበዓሉ ውበት ቀኑን በትክክል አለማወቃችን ነው። ለምንድነው? ይሄ የፈጣሪ ትእዛዝ ነው። ፈጣሪ ትእዛዙን የምናከብረው በዚህ ሰዓት ጾሙ ብሎ ያዘናል። በዛ ሰዓት እንጾማለን። ጨረቃ በምታይበት ጊዜ እንደገና ደግሞ ጨረቃ በምትልበት ጊዜ ደግሞ በዚህ ሰዓት ፍቺ ይሆናል። ፍቱ ይባላል። በዛ ሰዓት እንፈታለን እና ፊክስድ የሆነ ቀን አይደለም ኢደል ፍጥር ማለት ነው። ይሄ አንዱ የመንፈሳዊ ሴቱ መገለጫና ውበቱ ነው። ያው የበዓሉ ውበት አንደኛውን ነገር ገልጸህልናል። እንደው ሌላስ በረመዳን ጨርሶ የማይቀር ነው የሚባለው ነገር ምንድን? እያንዳንዱ ሙስሊም 2 ኪሎ ተኩል በአንድ ግለሰብ እንደገና በቤተሰቡ ሲባዛ እንግዲህ የሚሰጠው ነገር አለ። ወጣቱ ለሌለው ሰው ይህንን የማከፋፈል ድርሻውን በየመስጊዱ እየተወጣ ነው ያለው። ሁለተኛ በበዓሉ የማይቀር ኢድ አደባባይ እየወጣ ተክቢራ በማለት አላህን በማመስገን አላህ ትልቅ ነው አላሁ አክበር በማለት የማመስገኑና በዓሉን የማድመቁ አንዱ ትልቅ መገለጫ ነው የበዓሉ ማለት ነው። በሶስተኛ ደረጃ የታመመን መጠየቅ፣ ቤተሰብን መዘየር። ለምሳሌ ወጣቶች በትዳር ያልተያዙ ወጣቶች ቤተሰቦቻቸው ጋር ይሄዳሉ። እናት አባቶቻቸውን የመጠየቅ ግዴታ አለባቸው። ሄደው የመካደም የማገልገል ግዴታ አለባቸው። ይሄ ሌላው መገለጫና ውበት ነው። ራዲያ መሐመድ ሳውዲ አረቢያ ሰው ቤት ተቀጥራ የምትሰራ ኢትዮጵያዊት ናት። የኢድ አከባበርና የረመዳን ወር የጾም ስራ እንደየቤቱ ይለያያል ትላለች። ሁሉም ቤት አንድ አይደለም ምግብ አሰራር። አሁን እኔ በፊት የምሰራው ምግብ ነበር በራሴ። አሁን ከዛ ደግሞ ቀይሬ አሁን ያለሁበት ቤት 2 ልጆች ናቸው ያሉት። ሴትዮዋ አለች። በቃ አንዳንዴ ምግብ እሰራለሁ ከነ ምግቡ ያኔ አንድ 5 ክፍል ነው ቤቱ። ምግብ እሰራለሁ፣ ቤት አጸዳለሁ፣ ምናምን እላለሁ። ሁሉም ነው የምሰራው እኔ እና ብዙም የለም። ሴትዮዋ ይሄ ስሪ ይሄ አትስሪ የለም። እንደ ቤቴ እንደ ራሴ ቤት ሆኜ ነው እና ሁሉም አረቦች አንድ አይነት አይደሉም እዚህ ሀገር። አሁን ብዙ ቤት በጣም ስራ አለ በረመዳን። ያኔ በረመዳን በጣም በቃ ከጠዋት ማለት አንዳንዴ 4 ሰዓት 3 ሰዓት ነው ከእንቅልፍ የሚነሳው። ከዛ ሰዓት ጀምሮ እስኪፈጠር እስከ 4 ሰዓት ድረስ የማይጨርስበት ቤት አለ። እኔም ገጥሞኛል ከዚህ በፊትም ማለት ነው። እኔ ያው እየቀያየርኩ ስለምሰራ ማለት ነው። እሺ አሁን ደግሞ ስለ በዓሉ አከባበር ብትገልጭልኝ። ኢትዮጵያ ውስጥ ከምታውቂው አከባበር ለየት የሚያደርገው ነገር አለ ወይ? በተለይ ደግሞ ሰው ቤት ውስጥ ሆነሽ ስታከብሪ እንዴት ነው? ወላሂ እዚህ ያው በእረፍት ስትወጪ እንጂ አረብ ቤት ሆነሽ ምንም የምታከብሪው ነገር የለም። ኢድም አይመስልም ያኔ ለሰራተኛ ምንም ያኔ አንዳንዶቹ ናቸው ሰዎቹ ጥሩ ከሆነ እዛው እንድታከብር ያደርጉሻል። በተለይ የማይወጡ እረፍት የማይወጡ ከሆነ መውጣት የማይችሉ ከሆነ ቤታቸው የማይሄዱ ከሆነ አንዳንዶቹ ጥሩዎቹ እዛው ቤት ውስጥ ስጦታ ይሰጣሉ። በረመዳን እዚህ ሀገር ያው ሲያልቅ መጨረሻ ላይ በጣም ስጦታ አለ። አንዳንድ ቤት ውስጥ ከደሞዝ እኩል የሚሰጡ አሉ፣ ግማሽ የሚሰጡ አሉ፣ ከዛም በታች የሚሰጡ አሉ፣ ልብስ ምናምን የሚገዙ አሉ። ቤትሽም ሂደሽ 1-3 ቀን አንዳንዶቹ ደግሞ ሳምንት የሚሰጡሻሉ እረፍት ቤትሽ ሂደሽ ኢድን እንድታከብሪ። አንዳንድ ቦታ ደግሞ የማይፈቅዱላቸውም አሉ እንደዚህ እና እዚህ ሀገር እንደ ኢትዮጵያ አይደለም አከባበሩ። ያው ቤትሽ ስትሄጂ ያው ከቤተሰብ ጋር ካለው ሰው ጋር ቤትሽ ነው እንጂ የምታከብሪው። እዚህ ሀገር ያው የኢድ ጊዜ ሰዎቹ ቀኑን ሙሉ ተኝተው ነው የሚውሉት። ያው አንቺ የማትወጪ ከሆነ ቤት ውስጥ ቁጭ ነው የምትይው እና ምንም ያኔ ኢዱ ምንም አያስታውቅም ማለት ነው። ሌላው የኢድ አከባበርን በአንዳንድ የሳውዲዎች ቤት ለየት የሚያደርገው ጨርሶ የበዓል ምግብ የማይሰራበት ሁኔታ መኖሩ ነው። ራዲያ እንደገለጸችልን አብዛኞቹ አረቦች ረመዳንን እቤታቸው ሆነው ስለሚመገቡ ከኢድ በኋላ ያለውን ሳምንት በብዛት የሚያሳልፉት ምግብ ቤት ሄደው በመመገብ ወይም ሌሎች ሰዎች ቤት በመጋበዝ ነው። የረመዳን ጾምና የኢድ አከባበርስ በጀርመን ምን ይመስላል? በጀርመን ሚዩኒክ ከተማ የሚኖረው አብዱ ቃዲ እንደገለጸልን የዘንድሮ ዓመት ጾም ካለፉት ዓመታት ጋር ሲነጻጸር የተሻለ የሚባል ነው። ጀርመን ውስጥ ጾሙ ይከብዳል፣ ግን ወቅት አለው። አንጻራዊ በሆነ መልኩ ስንመለከተው
ለምሳሌ ጀርመን ሰመር በሆነበት የፀሐይ ወራት ቀኑ ረጅም ሌሊቱ አጭር በሆነ ጊዜ ስንጾም ለምሳሌ ባለፉት 3 ዓመታት ከባድ ነበር። ምክንያቱም 16 ሰዓት 17 18 ሰዓት ነበር የሚጾመው። አንዳንዴ እስከ 20 ሰዓት ድረስ ያለ ውሃና ያለ ምግብ እንቆይ ነበር። በዚህ ዓመት ግን ስፕሪንግ አካባቢ ማለት ከዊንተር ልክ እንዳለቀ በኋላ ስለሆነ ትንሽ ወይዘሩም ስለማይሞቅ በጣም ጥሩ ነው። ካለፉት አንጻር ስናይ ምንም ድካምም የለውም። ጥሩ ወቅት ላይ ነው ያረፈው። ምክንያቱም በእስልምና ካላንደር ዓመቱ 365 ቀን ሳይሆን ከዛ ያነሰ ነው። በሚቀጥለው ዓመት ዊንተር ላይ ይሆናል ለምሳሌ። ያኔ ደግሞ የበለጠ ይቀላል። ሙኒክ አካባቢ የሚኖሩ ሙስሊም ኢትዮጵያውያን አንድ መስጊድ ተሰባስበው በዓሉን እንደሚያከብሩም አብዱ ገልጾልናል። ብዙ ኢትዮጵያውያኖች ብዛ መተው ይሰባሰባሉ። ሰላት ይሰገዳል ጠዋት። ከዚያ በኋላ አንድ ተለምዶ አለ። እሱም እዚያው እንቆይና እዛ በጋራ ስደተኞችም ተገን ጠያቂዎች ማለት ነው እዚህ ኗሪያቸውን ረጅም ዓመታት እዚህ ያደረጉትም አንድ ላይ ሻይ ይጠጣል፣ ቡና አብሮ ጌት ቱጌዘር ይሄ አብሮ ስለ ሀገር ቤት ማውራት፣ በሶሻል ሚዲያ ሀገር ቤት ያለውን ሁኔታ አብሮ መከታተል፣ እንደዚህ አይነት ነገሮች አሉ። ትንሽ ከሰዓት አካባቢ ደግሞ ሁሉም ጓደኛውን ወዳጅ ዘመዱን ይዞ ወደ ቤቱ ይሄድና ልክ እንደ ሀገር ቤት አብሮ ያሳልፋል ማለት ነው። እና በጣም ደስ ይላል አከባበሩ። ሁለቱም ነው፣ በጋራም እንደገና ደግሞ በፋሚሊም ለቤት ይከበራል ማለት ነው። እንደ ኮሚኒቲም አንድ ላይ ሁሉም ከተሞች ጀርመን ውስጥ ትንሽ ሰዎች የሚኖሩበት አካባቢ ሊለይ ይችላል፣ ግን ተመሳሳይ ነው አከባበሩ። ኢትዮጵያውያን ከሌሎች ጀርመን ሀገር ከሚገኙ የሌሎች ሀገራት ሙስሊሞች ጋር ተጠራርተው በጋራ በዓል የሚያከብሩበትም ሁኔታ እንዳለ አብዱ ተሞክሮን ገልጾልናል። በጋራ በሚያከብሩበት ጊዜ ሁሉም የየሀገሩን ምግብ ገበታ ላይ እንደሚደረድሩና አብዛኛውን ጊዜ ምግቡ እንግዳ የሚሆነው ከኢትዮጵያውያን ይልቅ ለሌሎቹ ነው። ቤታቸው ስንሄድ እነሱም እኛ ጋር ሲመጡ እኛም የራሳችንን ባህል ነው አቅርበን ዌልካም እንኳን ደህና መጡ የምንላቸው። እነሱም እንደዚያው የራሳቸውን ግን በብዛት የኛ እንጀራና ወጥ እንደኛ ባይኖራቸው እነሱ ደግሞ የራሳቸው ዳቦ አላቸው። ሶፕ ላይ ወይም ሾርባ ላይ ምናልባት አንዱ የአትክልት ሾርባ፣ ሌላው ደግሞ የምስር ሾርባ እንደዚህ የተለያየ ነው እንጂ ብዙም ለውጥ አለው ማለት ይከብደኛል። ምክንያቱም ኦሪየንታል የሆኑ ምግቦች እኛም ሀገር እንጠቀማቸዋለን። ለዚህ ለኛ አዲስ አይሆንም በብዛት። የዘንድሮ ረመዳን አዲስ የሆነባቸው ሱዳን የሚኖሩ ኢትዮጵያውያን ሙስሊሞች ናቸው። ጦር ኃይልና የፈጥኖ ደራሹ ኃይል መካከል እየተደረገ ባለው ውጊያ በሺዎች የሚቆጠሩ ሱዳናውያንና የውጭ ሀገር ዜጎች ለችግር ተጋልጠዋል። ያው ጾሙን ባለው ነገር ከሌለም ሰው ከጎረቤትም ካገኘ እንትን እያለ እየተካፈለ ካልሆነም ደግሞ ያለውን ነገር እንትን እያለ ነው ሰው የተቀመጠ ያለው። እውነት ምግብንም ስቶር ለማድረግ መብራት የለም፣ ሰርቶ ለማዘጋጀትም የመሳሰሉ ቀረቦች የሉም እና በእውነት እጅግ አስቸጋሪ ነው። እውነት ለመናገር እጅግ ያስቸግራል ያለው። ለእነዚህም ሙስሊሞች ዱዓ እናደርጋለን ይላል